ሰላም እንዴት ናችሁ? ደህና ናችሁ? እናንተ ሩታ አይሰማትም እያልን ነበረ። ለካ ይሰማታል። እናንተ ሄርሜላና አብርሽ የሚያደርጉት ነገር እውነትም ሩታን እያናደዳት ነው። ሩታ ከሀገር ልወጣ ነው ብላ እንግዲህ ትናንት ከእህቷ ጋር ሁላችሁም አይታችኋታል። እንግዲህ ሩታ በምን መንገድ ሊያስቀራት ይችላሉ? ማንም እንድትሄድ አይፈልግም። ከአብርሽ ጀምሮ ሁሉም ሰው ማንም እንድትሄድ አይፈልግም። እሷ ግን ብትሄድና ራሷን እንደምንም ብላ አረጋግታ ብትመጣ በጣም አሪፍ ነው። እንግዲህ የእውነት ምሪ ልትሄድ ነው እንዴች ልጅ? እኔ እኮ ለድራማ መስሎኛል እንደዛ ሲሉ የነበሩትና እንግዲህ ካሁን በፊት ታውቃላችሁ ሩታ ልትሄድ ትንሽ የቀራ ትኬት ተቆርጦ ምናምን ከዛ በኋላ ነው አብርሽ ይቅርታ ጠይቋት አብርሽ ያስቀራት። ግን ያኔ መቅረቷ ሌላ ዋጋ ነው ያስከፈላት። ያኔ መቅረቷ በጣም ብዙ ነገር ሆናለች። ግን ደግሞ ልጇን አገኝታለች። ልጅ በገንዘብ የማይገዛ የማይተካ ልጇን አገኝታለች። ሶ ሩታ አሁንም ለመሄድ ጉዞ ጀምራለች ማለት መንገድ ጀምራለች። አዚህ በኋላ ግን አብረሽ ቢለማመጣት ምን ቢላት የምትቀር አይመስለኝም። ምክንያቱም ካሁን በፊት ለሱ ብላ ቀርታ እሱ አብሯት አልቀጠለም። ያኔ ሌላ ሴት አላመጣም ብሎ ቃል ቢገባላትም ከፍቅር ጋር እየሰራ እያለ ማለት ነው። አሁን ግን መልሶ ሌላ ሴት አምጥቶ ጭራሽ ከፍቅር የባሰ የምትሳደብ የምትገፈታተር ምናምን በልጇ ላይ ማለት ነው እና ሌላ ስቃይና መከራ ነው ያገኘችው። ግን ደግሞ ልጇን አግኝታለች ማለት ነው። አሁን ሩታ ማንም ቢላት የእውነት ይህን እድል አግኝታ ከሆነ ለድራማ ካልሆነ ነገር እየሰራች ያለችው በጣም አሪፍ ነው ብዬ አስባለሁ። ብትሄድና ራሷን አረጋግታ የተወሰነ ጊዜ ቆይታ ብትመጣ አሪፍ ነው። ተዝናንታ ራሱ መምጣት ትችላለች እኮ ከልጇ ጋር። እንደ ከልጅ ጋር ጊዜ ማሳለፍ ከራስ ጋር ጊዜ ማሳለፍ ራሱ አንድ እረፍት ነው። ምክንያቱም ሁሉም እየጠሩ ሁሉም እየሰሩ ያሉት ዩቲዩብ ላይ እያደረጉ ያሉት በቃ እሷን ለማብሸቅ ነው። በተለይ ደግሞ አንድ አካባቢ ስትኖሩ አሁን ሁሉም ታውቃላችሁ ቡታጅራ ናቸው። ሁሉንም ታያለች ቪዲዮ ሲቀርጹ ከካሜራ ጀርባ የሚያደርጉትን ነገር እያንዳንዱን ነገር ስለምታይ ትናደዳለች። አብረሽ ታውቃላችሁ ትወደዋለች። ግን ብትወዱም የሚያደርገው ነገር ስለሚያናድዳት ለእሷ ክብር ቦታ ማይመጥናትን ነገር ስለሚሰራ እየነገረችውም አላስተካክልላት ስላለ በቃ መራቅን መረጠች እንጂ የእውነት ሩታ አብርሽን ተወደዋለች። ግን ደግሞ የሚያደርገው ነገርም የእውነት ያስቀናታልም ያናድዳታልም እና ሁሉን ነገር ላለማየት ነው ይሄን ነገር የወሰነችው ማለት ነው። ግን አብርሽ ደግሞ ልጁን ይዛ በጭራሽ እንድትሄድ አይፈልግም። እሱ ልጁን ማየት ይፈልጋል። ስለዚህ በምን መንገድ ሊያስቀራት ይችላል? ምናልባት ሩታ ጥንቃቄ ካላደረገች ለማንም አልተናገርኩም ግን ልሄድ ነው አልሽ እንዴ? እና ካሜራ ላይ እኮ እየተናገርሽ ነው። እንኳን ለነሱ ለእኛም እኮ እየነገርሽ ነው። ካሜራ ላይ አምጥታችሁ እስካወራችሁት ድረስ በዛው እየነገራችኋት ነው፣ በዛው እየሰሙት ነው። ስለዚህ እንግዲህ ሩታን ሊያስቀሯት የሚችሉ ወይ ፓስፖርቷን በማጥፋት ወይ ደግሞ የሆነ ማስተካከል ያለባት ነገር እንዲበላሽ በማድረግ ነው እንጂ በምክር እንደዚህ ቅሪ ልጃችን እንደዚህ ይሆናል ብሏት አብርሽ ለምኗት በተአምር አትቀርም። ሰላም እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። በአዲስ ቪዲዮ ከች ብያለሁ። ለቤት አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ በኮሜንት እንግዲህ ሩታ ነው ይዤላችሁ የመጣሁት። ሩታ አሁንም ከሀገር ልወጣ ነው የሚል ነገር ይዛ መታለች። እውነቷን ይሁን ለድራማ ይሁን የምናውቀው ነገር የለም። ግን ልሄድ ነው እያለች ነው። ልጇን ይዛ ደግሞ ከሄደች አብርሽ እንድትሄድ አይፈልግም። ምክንያቱም ባለፈው ልትሄድ ነው ብሎ የሆነ ሰው ያመጡላትን ሰዎች እንዳትሄድ እንዲያደርጉ እንግዲህ አብርሽ ማስጠንቀቂያ እየሰጠ ነበረ። ልጄን ይዛ እንድትሄድ አልፈልግም እያለ ነው። ልጁ ደግሞ ከሱ ጋር 18 አመት ሳይሞላው መሆን አይችልም። እንኳን 1 አመት ያልሞላው ገና 3 ወር ምናምን ሆኖ እንዴ! በስማ ምን አስቸኮለሽ ግን ሩታ? ምን አለ ልጅሽ ረጋ ቢልልሽ እንዴ? አሁን ይህንን ደም ልጅ ይዘሽ ልትሄጂ ነው? የእውነት ይቻላል? ግን እንደዚህ ህጻን ልጅ ተይዞ መሄድ ይቻላል? የምታውቁ ነገር ወይ ነው? ድራማ እየሰራችብን ነው እቺ ልጅ እና ይህ ልጅ አብርሽ ደግሞ ማስቀረት አይችልም። ምክንያቱም ገና ህጻን ነው። እንዴት ሊሆን የማይችል ነገር ነው። እዚህ ሆኖ እናቱ ጋር ሆኖ ይደግፋል እንጂ ማስቀረት አይችልም። እሷ ደግሞ ልጅን ትቼ መሄድ አልችልም እያለች ነው። ለእናቷም ትታ መሄድ ትችላለች። ግን እሷ ደግሞ ልጅን ትቼ መሄድ አልችልም ይዤው ነው የሚሄደው። ለእናቷ ትተው ከሄደች ደግሞ አብርሽን ይወስዳለሁ ማለቱ አይቀርም። እንደው አብርሽ ብትወስደው እንደ እውነት ልታሳድገው ነው ወስደ ለእናት ልትሰጣት ነው? እና አንዳንዴ ሳትግባቡና ሳትስማሙ ልጅ መውለድ በጣም ከባድ ነው። በተለይ ለልጃችሁ። አሁን ይህ ልጅ ሩታ ከሀገር መውጣት ፈልጋለሁ አለች። አብርሽ ልጅን ፈልጋለሁ አለ።
ከዛ ሩታ እናቷ ጋር ገው ብትሄድ አብርሽ ደግሞ ወስዶ እናቱ ጋር ያደርገዋል። እና ልጅ ማደግ ያለበት እናትና አባቱ ጋር ስለሆነ ልትወልዱ ስታስቡ ተመካክራችሁ ውለዱ። እየተጣላችሁ እየተናታረካችሁ ልጅ አትውለዱ። ምክንያቱም ልጃችሁ አያት ጋር ወይ ምናምን ጋር ሲያድግ ሁሉም አያት ጥሩ አይደለም፣ ሁሉም ሰው ጥሩ አይደለም። ስለዚህ ተመካክራችሁ ወልዳችሁት ቢሆን ይሄ ሁሉ ነገር አይፈጠርም ነበር። ሩታ ደግሞ ካሁን በፊት እንደዛ አይነት እድል መጥቶላት አልሄድም ብላ ቀርታ ነበረ። ልትሄድ ትኬቱ ምናምን ተቆርጦ ብቻ እነሱ ያሉን ነው ድራማው ላይ እንግዲህ ድራማ ይሆን አይሆን አናቅም። ያኔም ከፍቅር ጋር እየሰራ ሳለ በመጨረሻው ሰዓት ነበረ እንግዲህ ሩታ ቀረው ብላ ቀረች። ከቀረች በኋላ ነው እንግዲህ ይሄ ልጅ ተረግዞ ምናምን የተወለደ። ግን ለሱ ብላ ብትቀርም ድጋሜ ሴት እንዳያመጣ እንደዚህ አይነት ነገር እንዳያደርግ ነበር ያስጠነቀቀችው። እሱ ግን እንደዚህ አይነት ጥንቃቄ ብትሰጠውም አልተወም፣ ሴት ማምጣቱን አልተወም፣ ቀጥሎበታል። ሴቶችን እያመጣ እያዘነበ እያጎረፈ ከዛ በላይ ስቃይ አርግዛ ምናምን ወለደች። እና እሷ እዚህ ጋር አምሮባት ምናምን መጣ አንድ ቪዲዮ ስትሰራለን እንደምንም ተጨንቃ ነው እንጂ ከካሜራ ጀርባ ብዙ ስቃይና መከራ ይኖራል። በዛ ላይ የሞራል ውድቀቱ አስባችሁታል? የእሱ ልጅ አርግዛችሁ እሱ ከሌላ ሴት ጋርና ይሄ ሁሉ ነገር ሆኖ እንግዲህ አሁን ላይ ሩታን ቅሪ ቢላት ራሱ አብረሽ የምትቀር አይደለችም። እሱም ቅሪ የለም። ምክንያቱም በቃ ትቷታል። አሁን ከዚህ በኋላ አይፈላለጉም። በቃ እሱም ከእሷ ጋር መሆን አይፈልግም፣ እሷም ከሱ ጋር መሆን አትፈልግም። ቢፈልግም ግን ባደረገችው ነገር የእውነት የቆረጠ ይመስለኛል። ሰው ልጁን ነው እንግዲህ አስቀራለሁ የሚለው። ልጁ ደግሞ እሷ ከፈለገች የዛ መሄድ ትችላለች፣ ከፈለገች እናቷ ጋር ማድረግ ትችላለች። እሱ ሲጀመር ብትሰጠው ራሱ በሞግዚት ካልሆነ እንዴት ሊያሳድገው ነው? ብሎ እኮ ነው እንካ ብላ ብትሰጠው ራሱ አብረሽ ወይ እናቱ ጋር ነው የሚወስደው ወይ የእሷ እናት ጋር ነው የሚወስደው እንጂ ሊያሳድገው አይችልም። ማን ከሴት ጋር ሊጋጋጥለት፣ ማን ከሴት ጋር ሊላላጥለት ነው አብረሽ ልጁን ወስዶ ራሱ የሚያሳድገው እንጂ ለእሷ እንደውም ጥላው ብትሄድ ነው ጥሩ። ያው አንጀቷ አይጨክንም እንጂ የኔ 3 ወር ልጅ ትታው ብትሄድ ለእሷ ጥሩ ነው። እንዲህ የፈለጋትን መስራት ትችላለች ምናምንና እንግዲህ እና ያለንኛ መጨረሻውን ማየት ብቻ ነው። ትሄዳለች አትሄድም፣ ትቀራለች አትቀርም። ግን የምትቀር አይመስለኝም። ቅሪ ቢላት ራሱ አብረሽ አትቀርም። ምክንያቱም ከአሁን በፊት ቀርታ ምንም ስላልተለወጠ አብረሽ ማለት ነው። እና እንግዲህ በእሷ ወንድሞች በኩል ነው አብረሽ ሩታን ማስቀረት የሚችለው። ምክንያቱም ይሄ ቀዩ ልጅ ይቅርታ እየጠየቀው ነበረ፣ ከነ አብረሽ ጋር እየተሽለጠለጠ ነበረ፣ ከነሱ ጋር መስራት ይፈልጋል። ይቅርታም እየጠየቀው ነበረ። ሰው በሱ በኩል ወይ ፓስፖርቷን ወይ የሆነ ነገር እንዲበላሽ ማድረግ ነው እንጂ ሌላ ምንም አማራጭ የለውም። አሁን አብረሽ ልጁ ከእናቱ ጋር እንዲያደግ ከፈለገ እንደዛ አድርጎ ነው ሩታ ሊያስቀራት የሚችለው እንጂ እሱ እግሯ ስርም ቢወድቅም ቢለምናትም የፈለገ ነገር ቢላት አትቀርም ለሱ ብላ። ምክንያቱም ከአሁን በፊት ቀርታ ስላየችው እሷን የሚያስቀራት ፓስፖርት በመስረቅ የሆነ ነገር እንዲበላሽ በማድረግ ነው እንጂ ከውሳኔዋ ንቅንቅ የምትል አይመስለኝም። ግን እንግዲህ ድራማ እየሰሩብንም ሊሆን ይችላል። አሁን ሌላ ድራማ፣ ረዥም ድራማ ቅሪ አትቀሪም። አብርሽም እንግዲህ ሄዶ ከሩታ ጋር መጨቃጨቅ፣ ልጄን አምጭና ሄጂ፣ ልጄን ይዘሽ አትሄጂም፣ በቃ ከባድ ጦርነት ይፈጠራል ከዚህ በኋላ ብዬ አስባለሁ።